የደረበ የደረበው ነው። አሁን ለሱ ይሰጠው አይቻልም? ጋይስ ለሱ ደግሞ ይሰጠው። ለሱ ይሰጠው ይብላ። እለፊ መጀመሪያ ማዳም ናት መብላት ያለባት። ያ ቤተሰብ ያ ወይስ ሳልበላት አምባም ልላክበት ጋይስ እንጂ አምባም ስጩ አምባም ስጩ this is life በቃ ምን ይደረግ። ኖ ኖ ኖ በፍጹም ኔቨር ኔቨር ኔቨር። ገቢ ግን እስካለች ድረስ ጠብቃታለሁ። እኔን አልፈ ነው ልጄ ነው የምትነካው ሁሌ ነው የምላችሁ። በተቀረ እንደ በፊቱ ስሜታዊ ሁኜ ግን ልነግራችሁና ልሰድባችሁ አልችልም። ቀን በቀን እየበሰልኩ ነው ያለሁት። በዚህ አጋጣሚ እኔ አሁን አንዳንድ የሚያሳስበኝ ነገር አለ። በዚህ ደረጃ አደጋ ደረሰ ብዬ ሚዲያ ላይ ወጥቼ ስናገር በዚህ ደረጃ ሳይበር ቡሊ እየተደረግኩኝ እየተሰደብኩኝ እየተዘለፍኩኝ ልጄን ምናምን ብዙ ነገር አታክ እየተደረግኩኝ ከዛም ደግሞ ተከሳሹ እኔ ነኝ። በጣም የሚገርማችሁ ነገር የህግ አካላቶች ይህንን ትኩረት ሰጥታችሁ ልሰሩበት ይገባል። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ብዙ ተከታይና ወዳጅ ያለው ሰው አዲስ አበባ ላይ እየኖረ ወይም ኢትዮጵያ ላይ እየኖረ አንድ አደጋ ሲያደርስ በህጉ አግባብ ወንጀለኛ መሆኑ ከታወቀ ቅጣት ይፈጸምበት ወይም ቅጣት ይደረግበት ተብሎ እንኳን ወደ ቅጣት አካል ቢገባ መንግስት የለም እያሉ ልክ እኔን እንደሚናገሩት ሳይበር ቡሊ ወይንም ደግሞ ሶሻል ሚዲያ ላይ ቅስቀሳ አድርገው ነገ ተደራጅታችሁ ወጥታችሁ ድንጋይ ወርውሩ፣ እከሌ የሚባል ባለንብረት ወይም እከሌ የሚባል የመንግስት አካል ላይ ሂዳችሁ ጥቃት አድርሱ ብለው የሚያዟቸው ቴሌግራም ግሩፕ አላቸው። ይህንን በደንብ አድርጋችሁ እንድትመለከቱልኝ እፈልጋለሁ። እኔ ለእናንተ መማሪያችሁ ልሆን እችላለሁ። ምክንያቱም እነሱ እዚህ ተቀምጠው ያደራጇቸው ብዙ ሰዎች አሉ። የቴሌግራም ቻናል አላቸው። ጥፋት እንኳን ታውቆባቸው ጥፋተኛ መሆናቸው ታውቀው በህጉ አግባብ ይቀጡ ቢባል ነገ መንግስትን ይሳደባሉ፣ የህግ አካላትን ይሳደባሉ። ይሄ ለእናንተ ነው፣ ለእኔ አይደለም። እኔ ለምጄዋለሁ፣ መሰደቡንም መዘለፉንም መባሉንም ለምጄዋለሁ። ለእናንተ ለህግ አካላቶች ግን ይሄ ትኩረት ሰርታችሁ ልታዩትና ልትመለከቱት ይገባል። ይህንን ነው የማስተላልፈው። የደረሰው አደጋ መንግስት ላይ ነው፣ ሰው ላይ ነው፣ ግለሰብ ላይ ነው፣ ምንድን ነው ይጣራለን። ከዛም እኛም እንስማና ለማውራት ያብቃል። አመሰግናለሁ። ሌላ የምትሉት ነገር ካለ ጥያቄ ካላችሁ እቀበላችኋለሁ። ጋይስ እንዴ ማለት አዎ ይሄንን የኔ ስራ አይደለም። ይሄ የህግ አስከባሪ የፖሊስ የትራፊክ ስራ ነው። እኔ ሰማሁትንና በቦታ ያሉ ሰዎች ያወሩትን ነገር ነው ልናገርና መጥቼ ላውራ የምችለው። የነገሩኝን አደጋ ደርሷል ከሌ የሚባሉ አላልኩም። የሆኑ ሰዎች ቲክቶከሮች አደጋ ደርሶባቸው አለው።
እናንተ ግን ሊያሾ ከሌ እንደዚህ ብላለች ብላችሁ ለጥፋችሁ የምታወሩ ከሆነ እንግዲህ የህግ አካል ትኩረት ሰጥቶ ሊሰራበት የሚገባው በቴሌግራም እያደራጁ ሶሻል ሚዲያ ላይ ቅስቀሳ የሚያደርጉ ወጣቶች ቲክታከሮች እዚህ ሀገር አሉ። ትኩረት ሰጥታችሁ ልትመለከቷቸው ይገባል። በጥፋታቸው ልትቀጧቸው አትችሉም ማለት ነው። ሚዲያ ላይ እንደዚህ አይነት አመፅና ውካታ ስለሚያስነሱ ሰው ካጠፋው ልቀጣ፣ ካለ ጥፋታ አትቀጣም። መንግስት የለም ለምትሉት ደግሞ መንግስት አለ። ህግ የለም ለምትሉት ደግሞ ህግ አለ። እናንተ ለምትፈልጉት ነገር ብቻ መንግስት አቤት ብሎ እንዲወጣላችሁ ነው የምትፈልጉት? አልገባኝም። አፋችሁ ሞልታችሁ አንድ ቲክታከር ተነካ አልተነካ እንደሆነ እንዲተባለ መንግስት የለም። አታፍሩም እንዴ? በዚህ ደረጃ ዝቅ ብላችሁ ስታወሩ አታፍሩም እንዴ? ለምትናገሩት ንግግር እንኳን ማስተዋል አትችሉበትም፣ መመልከት አትችሉበትም። ወይ አስተሳሰባችሁ ይሆን ወይ ምናችሁ ይሆን አላቅም። እንዴት ሰው ከሰው ኩሽና ተቀምጦ በዚህ ደረጃ ወርዶ ያወራል? ጥገኛ ሁኑ፣ የሰው ሀገር ሰው ሁኑ። ነገ ዛሬ መመለሱን ሳያቅ መግባቱ ሳያቅ ስላላደገች ልጅ አፍ ስላልፈታች ልጅ በዚህ ደረጃ ስታወሩ እውነት እግዚአብሔርን የምታመሰግኑና የምታመልኩ ሰዎች ናችሁ? ምንስ ተናግሬ ነው? ምንስ ብዬ ነው? እሷን ትከታተላለች። በነገራችን ላይ ለዚህ ሁሉ ተጠያቂ አሁን እንደዚህ ማለት አልፈልግም። ቮይስ ላከች ይቅርታ አለች። አዎ በዛ ሰዓት እኮ ፊት ለፊታችሁ አይደል እንዴ ቮይስ አድርጌያለሁ ብዬ ተናገርኩት። ቮይስ መላኬን ከነ ደቂቃው ከተናገራችሁ ማን በጓሮ እንደሚያሰድበንም እናውቀዋለን። ይህንን ነው እየመለስኩላችሁ ያለሁት። ማን እንደሚያደራጃችሁም እናውቃለን። እሱን ለእኔ አይደለም ለህግ አካል ትቼዋለሁ። የሆነ ሰው ስም ሲነሳ ሊያንሰሩልኝ የምትሉት ከእናንተ በላይ እኔ ወንጀል አልሰራውም፣ ምንም አላጠፋውም። ጥፋት ሳጠፋ ደግሞ ማንም ይቀጣኛል፣ እቀጣበታለሁ። በሀገሬ ህግ አልደራደርም። ከተቀጣው ኦፍኮርስ ጥፋቴ ነው ብዬ አምናለሁ እንጂ እንደናንተ መንግስት የለም ብዬ አልናገርም። መንግስት ስላለ ነው የምኖርባት ሀገሬ። እናንተ ግን በፈለጋችሁበት መንገድ እየተነሳችሁ ለአንድ ቲክታከር መንግስት የለም እያላችሁ ህግ የለም እያላችሁ አፋችሁን ትከፍታላችሁ። ስለዚህም ይህንን ስራ የሚሰራው የህግ አካል እንጂ እኔ አይደለሁም። ነገር ግን እንደ አንድ ኢትዮጵያዊ ኦኬ እናንተ ከሌ ናት ካላችሁ ኦኬ፣ በንብረት ላይስ በሰው ላይስ ምን አይነት ጉዳት ነው የደረሰው ብዬ መጠየቅ ደግሞ እንደምችል ማወቅ አለባችሁ። መብትና ግዴታችሁን ሳታውቁ ስለ ሰው ግዴታ ባታወሩ ጥሩ ነው። አመሰግናለሁ። ይህን ነው የምለው። ጥያቄ ያላችሁ? በመጮህ የሚመጣ ነገር የለም። በመነጋገር ግን መልስ ይመለሳል። እናንተ እንዳላችሁት ትላንትና ሰርጀሪ ስትናገረኝ ልጄን እንደዛ ስትላት የሰደብኳትን ስድብ የምሳደብ መስሏችሁ ነው? አልሳደብም። ፋራ ነው ግንድና እናንተን ተከትሎ ገደል የሚገባው። ትገብቷችኋላ? ይህን ማወቅ አለባችሁ። ለደቂቃም አልፈራም፣ ለደቂቃም አልሳቀቅም፣ ለደቂቃም አልደነግጥላችሁም። ከገባኝና የሚገባኝን ግን ቁጭ ብዬ እነግራችኋለሁ። ገና ብዙ ታወራላችሁ፣ ገና ታብዳላችሁ፣ ገና አሳብዳችኋለሁ። የማሳብዳችሁ ደግሞ የውሸት አይደለም፣ ሪል ማንነታችሁን እያወጣው። በነገራችን ላይ ይቆያል እንጂ ገና ብዙ ነገራችሁ ይወጣል። ገና ብዙ ነገራችሁ፣ በጣም ብዙ፣ ለጆሮም ለተመልካችም ለኢትዮጵያዊነትም የሚከብድ አሳፋሪ ተግባራችሁ ገና ይወጣል። እሱን ደግሞ የጊዜ ጉዳይ ነው፣ ታዩታላችሁ። እድሜና ጤና ይስጠን፣ እድሜና ጤና ይስጠን። እኛ ጥፋተኛ እኛ ባለጌ ብላችሁ የምትወቅሱን ሰዎች እኛ ተቀምጠን የምንሰማው ብዙ ታሪክ ይሆናል፣ ብዙ ነገር ይሆናል። የጊዜ ጉዳይ ነው። ዛሬ ሊያሾ እንደዚህ ያላችሁ የምትሰድቡ ሰዎች ነገ ደግሞ ታፍራላችሁ። ኢትስ ኦኬ። ግን ነገም ከነገ ወዲያም ከመናገር ከማውራት ወደኋላ አልልም። ስራዬ ነው። አጣጥሜ ነው የማወራው። አጣጥሜ ቁርጤን፣ ክትፎዬን፣ ቀይ ወጤን፣ አልጫዬን፣ ዶሮዬን ምንን እየበላ ኢትዮጵያ ሀገሬን እግዚአብሔር ይጠብቅልኝ እያልኩኝ እስካለሁባት ድረስ እስከምኖርባት እስከ ሞቴ እስከ መጨረሻዋ ድረስ እንደ ልቤ ሆኜ እየነገርኳችሁ እኖራለሁ። እሱን ታዩታላችሁ። ስለተሳደባችሁ የምታቆሙት ነገር የለም፣ ስላላችሁ የምታቆሙት ነገር የለም። ተረዳችሁ? ሰማችሁ? አዳመጣችሁ? ጆሮአችሁን ከፍታችሁ ስሙ። ሀላ ሀላ ያረብ 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 ያረብ